ኢንዱስትሪ ተቀዛቅዟል ሲባል ሰምቻለሁ፣ ግን አይመስለኝም። የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። መቀዛቀዝ አያሳይም። በዚህ 6 ወር የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። በነገራችን ላይ ቅድም በሴንሰስ ከግብርና ውጪ ኢትዮጵያ ውስጥ አጠቃላይ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። ለገቢም ሀብታችን ለማወቅም ስለሚያግዘን ከነዚያ 2.6 ሚሊዮን ቢዝነስ ውስጥ 17% ወይም 413,000 አምራች ኢንዱስትሪ ነው። 413,000 በዚህ ደረጃ በቁጥር የምናቅ ነበር ወይ ከዚህ ቀደም ያላችሁ እንደሆነ ያው ስለምታውቁት መናገር አያስፈልግም። መጀመሪያ ማወቅ፣ ጠንካራ ደካማ ጎኑን መለየት፣ ደካማ ጎኑን መደገፍ፣ ውጤታማ ማድረግ። ብድርም መሬት አቅርቦትም ቴክኖሎጂም ለውጥ አለው። ከሁሉ በላይ ግን ታስታውሱ ከሆነ በገፍ በስመ ኢንቨስተር 10,000 እና 5,000 ብር ያለውን ሰው መሰብሰብ ዋጋ የለውም። አንከር ኢንቨስተር ለይተን እነሱን እያመጣን በርከት ያለ ሰው ስራ ይዞ ከፍተኛ ኤክስፖርት አቅም ያሳድጉልናል። እነዚያ ጋር እናተኩር ብዬ ለዚህ ምክር ቤት ማቅረቤ ይታወሳል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከሶላር ብቻ ነው ያልኩት ነው። ይሄ የሚያሳየው ኢንዱስትሪው መዳከሙን አይደለም። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥለው ዓመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ።